በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? ቅን የዋህ ትሁት ኢትዮጵያውያን፣ ዛሬ ላዘጋጀው ያሰብኩት መልእክት አባታችን አምሃ ኢየሱስ ገብረ ዮሐንስ የአማራ ድል እስኪመጣ አማራ ይሞታል የአማራ ድል እስኪመጣ አማራ ይሞታል። አሁንም ለሶስተኛ ጊዜ ድንገተኛና አስቸኳይ የሆነ ለናንተ ጥያቄ መልስ የሚያስፈልገው ትምህርታዊ መልእክት ነው። ለናንተ ጥያቄ የምሰጠውን መልስ ከማስፈሬ በፊት ግን ለእውነተኞችና ለንጹሃን ኢትዮጵያውያን ክርስቲያኖች ሁሉ አደራ የምላችሁ መድኃኔ ዓለም ጋኔል ክብሪትን ማለትም ዳንኤል ክብረትን በሞተ ነፍስ በመቅሰፍት እንደሚጠራው የታወቀና የታመነ ቢሆንም በሞተ ሥጋ አስቀድሞ እንዳይጠራውና እንዳይወስደው በሕይወተ ሥጋ እንዲያቆየውና በመጪዎቹ የኢትዮጵያ መንግሥታትና ጳጳሳት እጅ ላይ እንዲጥለው ፈቃዱ እንዲሆን ከልባችሁ ጸልዩ። በሁለት ዓለም እንዲቀጣ ስለምንፈልግ ነው። ይህንን ደግሞ ነቢዩ ዳዊት አምላኬ አርየኒ በጸላቴ ይትቀትሎሙ ከመ ይርእሱ ሕገከ ዝሮሙ በኃይልከ፣ ትርጉም አምላኬ በጠላቶች ላይ ቁጣህን አሳየኝ፣ ሕግህን እንዳይረሱ ኃይልህን እንዲያውቁ አትግደላቸው፣ በኃይልህ አዋርዳቸውና በትናቸው እንጂ። መዝሙር 58 ከቁጥር 11 እስከ 14። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አሁን የምጽፍላችሁና መልስ የምሰጥበት ትምህርታዊ መልእክት አብዛኞቻችሁ በውስጥ መስመሬ ስለ ኢትዮጵያ የዓለም ብርሃን ስለሚባሉት ማንነትና ስለሚናገሩት መልእክት እውነተኝነትና ሐሰተኝነት እንዲገልጽላችሁ በሚል ሁኔታ ላቀረባችሁልኝ ጥያቄ መልስ እንድሰጥበት እናንተም ሆናችሁ መንፈሴ ስላስገደደኝ ነውና እንደ ስድ ንባብ በማነብነብ መሮጥ ሳይሆን በአእምሮና በልቦና መንፈስ እየተመራችሁ በእርጋታና በማስተዋል በማሰብና በማገናዘብ ነው ማንበብ ያለባችሁ። በሉ አዳምጡኝ፣ እመኑኝ፣ ተቀበሉኝ። እናም ከብዙዎቻችሁ ጥያቄዎች መካከል የሁለት ሰዎች ጥያቄዎችን ብቻ መርጬና ጨምቄ ነው ያቀረብኩላችሁ። የሁለቱ መልእክት የሁላችሁንም ጥያቄ ያጠቃልላልና ሳቀርብላችሁም መጀመሪያ ሙሉ በሙሉ ራሳችሁ በጽሑፉ ያስቀመጣችሁልኝን ቃል በማስቀመጥ ነው እየተነተንኩ መልስ የምሰጣችሁ። አሁንም የዘነጋሁትና ያስታወስኩት ነገር ከዚህ በፊት በቁጥር 4 የጽሑፍ መልእክቴ ላይ እባካችሁን የጾታ መለያና መጠሪያ የሆናችሁን ስም አስቀምጡልኝ። መደበኛ ስማችሁን ለማስቀመጥ ካልፈለጋችሁም የዳቦም ሆነ የብዕር ስም ይሁን፣ ብቻ ግን የሴት ይሁን የወንድ መገለጫ የሆነውን ስም አስቀምጡልኝ። ይህም ባይሆን ደግሞ የክርስትና ስማችሁን አስቀምጡልኝ። ይህ ካልሆነ ግን እንዲህ ለማንኛውም ጥያቄያችሁ መልስ ለመስጠት እንደማልችል እወቁ። የጾታ መለያ የሆነ ስም ከሌላችሁ መልስ ስሰጣችሁ ለማን ብዬ እንደምጽፍና ማን ብዬ እንደምጠራ እኔ እየተቸገርኩ ነው ብዬ ነግራችሁ ነበር። እናም የተወሰኑ ክርስቲያን ቤተሰቦቼ ቃሌን ሲሰሙና ሲያስተካክሉ፣ አብዛኞቻችሁ ግን አሁንም ለማስተካከል አልሞከራችሁም። ማንና ምን ብዬ እንደምጠራችሁ በጣም ተቸገርኩ። ጤነኛ ናችሁ ወይስ አይደላችሁም? ለምን ታስቸግሩኛላችሁ? ካለበለዚያ ምንም ነገር አትጻፉልኝ፣ አትጠይቁኝ። አርፋችሁ አንብቡና አርፋችሁ ተቀመጡ። ለምሳሌም አሁን ከጻፋችሁልኝ ሁለተኛው ተራ ቁጥር ላይ ያለው የኮሜንት ስም የሴት ነው? የወንድ ነው? የሀገር ነው? የግል ነው? የማህበር ነው? እኮ የምን? ታዲያ አሁን እኔ መልስ ስሰጥ በየትኛው የጾታ መለያ ስም ልስጥ? እስቲ ራሳችሁ ፍረዱኝ። የሀገር ስም መሆኑን ያውም የኢትዮጵያ መሆኑን አሳምሬ አውቃዋለሁ። ግን ወንድ ትሆን ሴት ትሆኚ በምን አውቄ ልጥራሽ? በጣም ያሳዝናል። እባካችሁ ባልሆነ ነገር አታድክሙኝ። ይህም ብቻ አይደለም፣ ስሞችም ራሳቸው ለወንድና ለሴት የሚሆኑ አሉ። ለምሳሌ አስረስ፣ አስራት፣ መሰረት፣ እስከ ዳር፣ ፀሐይ፣ ምህረት፣ አዲስ ወዘተ የመሳሰሉት ናቸው። እናም
እንደዚህ አይነት ስም ያላችሁ ሰዎች በቅንፍ ውስጥ ክርስትና ስማችሁን ብትጨምሩበት በጣም ትልቅ ዕውቀት ነውና አትርሱ አደራ። በሉ መልካም የዕውቀት ንባብና መልእክት ይሁንላችሁ እላለሁ። አንደኛ እስከ ዳር በክርስትና ስምሽ አጸደ ገብርኤል። በመጀመሪያ የድምፅ መልእክትሽ ሰምቼዋለሁ፣ ጽሑፍሽንም ሁሉ አንብቤዋለሁ። ስለ አክብሮትሽ በጣም ነው የማመሰግንሽ። መድኃኔ ዓለም ልመናሽን ሁሉ ይስማሽ። በእንባ እየታጠብሽ የነገርሽኝን የድምፅ መልእክትሽ እኔንም ሆዴን በሐዘን አላወሰው። ግን አይዞሽ ከከባድ ጉድ አምልጠሻልና ደስ ብሎኛል። መጨረሻ ላይ ከዛ ጉድ ወጥተሽ መታጠብሽ ፈጣሪ በግልጽ ነው ያሳየሽ። ያም ነገር ንስሐ ነበርና ለንስሐ አባትሽ መናገርሽና አጽናንተው መሸኘታቸው ደስ ይላል። ያኔ ንስሐ ካልሰጦሽ ግን ያኔ ባየሹ ነገር ደግመሽ ብትጠይቂያቸውና ንስሐ ቢሰጦሽ ደስ ይለኛል፣ ያስፈልግሻልና። ሰው ይቅርና አዲስ ልብስም ውሃ ይሽተት ተብሎ በውሃ ይታጠባል። ያኔ ስትነግሪያቸው ሰጥተውሽ ከሆነ ግን በቃ ይበቃል፣ ደግሞ መንገር አያስፈልግም። በንስሐሽ እየጸናሽ ለመኖር መታገልና መበርታት ነው። ይህንን የጻፍኩልሽ ለአንቺ መሆኑንና አንቺ መሆንሽን ግን ለማንም ለጓደኞችሽም ቢሆኑ እንዳትናገሪ ክልክል ነው። ነገርኩሽ። በተረፈ ደግሞ ወደ ሌላው መልእክትሽ ስመጣ የመጣው ቴዎድሮስ ማን ነው? የመጣው ቴዎድሮስ ማን ነው? ስለ ንጉሠ ነገሥት ቴዎድሮስ በጣም አስደንጋጭና እጅን በአፍ ላይ የሚያስጭን ውሸትና ስህተት ይናገራሉ ብለሻል። መልስ በጽሑፍሽ መሠረት ውሸትና ስህተት መናገራቸውን ካመንሽና ካወቅሽ አለመስማት፣ አለማመንና አለመቀበል ነው። ማለትም ብትሰሚም ነገራቸውን ውድቅ ማድረግ የአንቺ መብትና ግዴታ ይሆናል። ስለ እነሱም ስህተትና ውሸት በጸሎትሽ ለምኝላቸው፣ እዘኝላቸው ከማለት በቀር ሌላ የምልሽ የለኝም። በተረፈ ግን ስለ ቴዎድሮስ ማንነት ባጭሩም ቢሆን በቀደም የጻፍኩላችሁን ማወቅ ነው። ሌላው ነገር ደግሞ ጽዋ ቲዩብ በሚባለው ስለ እኔ የቀባጠረው ዲያቆን አባይነ ካሴ የሚባለው የቤተ መቅደስ ነጋዴ ሳይጣኒዝም ስለተናገረው ሳይጣናዊ ሐሰት አንቺና ኃይለ ሚካኤል የተባለው ክርስቲያን ወንድሜ ከካናዳ የነገረኝና የነገርሽኝን ሰዎች አስቀድመው ልከውልኝ ሰምቸዋለሁና አመሰግናለሁ። የኋላ ግን እኔም በዓይኔ አይቼዋለሁ፣ በጆሮዬ ሰምቸዋለሁ። እናም ዲያቆን ተብዬው አባይነ ካሴ ሆይ በእባብና በሳይጣን ምላስህ ለለፈለፍክበት ቃልህ በጊዜህ በአደባባይ እንደወሸከትክ ሁሉ እንዲሁም በጊዜው ጊዜ እንኳን ተገርፈህ ገና ሳንጠይቅህ ራስህ እየሮጥክ መጥተህ ለተናገርኩት የሐሰት ቃል ማሩኝ፣ ይቅር በሉኝ፣ በእነከሌ ትእዛዝ ግፊት በልተብዬ ነው ወዘተ እንደምትል አሳምረን እናውቀዋለን። እንኳን ያኔ ገና ካሁኑ መልስህ በእርግጥ ቅድስና ይኑራቸው አይኑራቸው እኔ አላውቅም እያልክ በጠጣኸው ኃጢአትህ ቃዠህ ተይዘ ስትጠየቅማ ምን ልትል ይሆን? ዲያቆን ተብዬው ለመሆኑ ይህንን የዳዊት ቃል ተምረዋልን? መማሩ ቀርቶብህ የደገምከውም አይመስለኝ። ይነብብ ኃጥእ ዘያስት ርእሶ፣ ይነብብ ኃጥእ ዘያስት ርእሶ። የሚስጥሩን ትምህርት ባስቀርብህም የግዕዙን ትርጉም ግን ልንገርህ። ትርጉም ኃጢአተኛ ራሱን የሚያስትበትን ነገር ይናገራል። መዝሙር 35 ከቁጥር 1። እንግዲህ አንተ ማለት ይህ ነህ። ለማንኛውም ግን በሥጋ ሕይወት ተርፈህ ለመገናኘት ያብቃን። ያኔ ስትገረፍ ታወራዋለህ። እናማ ስለ ደንቆሮውና እውሩ አባይነ ካሴ የነገራችሁኝ ክርስቲያን ቤተሰቦቼ ሁሉ ይህ የሰይጣን የግብር ልጅ የግብር ባሪያ የሆነው በተናገረው ቃል አትደነቁ። የኃጢአቱ ውጤት ነውና ምንስ ተነግሮ ምንስ ሰርቶ ይኮነን ብላችሁ ነው? መኮነኛውንማ ይናገር እንጂ ፍቀዱለት። እናንተ ግን ተዉት፣ ይለፍልፍ፣ ሰምቶ ዝም ነው። ለሁሉም ጊዜ አለውና ጠላት በጨለማ እንደምን ይገኛል? ቀን አይቶ መጣላት ይሻል ይመስለኛል ነውና ሚስጥሩ እስከዛውም ዝም ነው። ያኔ በሕይወተ ሥጋ ከተረፈ እሱ ግለሰቡ ይቅርና ሁሉም ሰይጣናውያን ማኅበርተኛው ሁሉ ቢሆኑም የትም አያመልጡም። ስለዚህ ዝም ብላችሁ የፈጣሪንና የድንግልን ጊዜ ተአምር በትዕግሥት ጠብቁ፣ ታዩታላችሁ። ከሞቱም በላይኛው ጌታ የዘላለም ፍርድ የሆነ የእሳት ባሕር ይጠብቃቸዋልና አትጠራጠሩ። እውነት እላችኋለሁ። ለመልእክታችሁ አመሰግናለሁ። ደህና ሁኑልኝ።
ሁለተኛ ትልቁና ሰፊ ሀተታ የሆነውና በቂ መልስ ልሰጥበት የተገደድኩበት ኮሜንት ደግሞ ይህ ነው። የኮሜንት ስሙ ሀገሬ ርስተ ማርያም ይላል። ወደ መልእክታቸውና ወደ መልሴ ከመግባቴ በፊት ግን ባለፈውና አሁን ከላይ በገለጥኩላችሁ መሰረት ይህንን ስም አሁንስ በምን ጾታ እየገለጥኩ መልስ ልስጥ? ራስቡ። መልእክቱን ምንም ቃል ሳልጨምርና ሳልቀንስ ነው ራሱን ያስቀመጥኩት። እንዲህም ይላል። እውነት አባ ግን በፍጹም ከእግዚአብሔር እንደሆኑ ይሰማኛል፣ ልቦናዬን ስለምከተል። ግን በቴሌግራምና በዩቲዩብ ማኅበራት መታወቂያ የሚያድሉትና የሚመዘግቡት እነ ብሩክና የንጉሥ ቴዎድሮስ ድምፅ ነው፣ የመጨረሻው መልእክት ነው ብለው ያወጁት እነ ተክለ ኪዳን በእውነት ከእርሶ ወገን ናቸውን? እውነት እርሶ ከነገሩን ጋር አይጋጭም? ምሕረተአብን እንደገሰጹት እነዚህንስ ለምን በግልጽ አይገስጹም? ቁረቡ ቶሎ አለቀ እያሉ በየማኅበሩ በራፋችሁ ላይ ስቀሉ እያሉ በብዙ ነገር ሕዝቡን እያወናበዱና ሥጋ ወደሙን ለሥጋዊ ዓላማዊ ነገር መሸቀጫ እያደረጉት ሳለ ለምን ዝም ይላሉ? አሁን አስቸኳይ ጊዜ አዋጅ አውጥተናል፣ መንግሥት እኛ ነን፣ መንግሥት ተሽሯል እያሉ ማለትም አሁን ያለውን የአብይ መንግሥት ያሉ ይመስለኛል። ይህ የኔ የአምሃ ኢየሱስ ሐሳብ ነው። ንጉሡን በድምፅ እያስተላለፉ ሳሉ እርስዎ ዝም ማለትዎት ትንሽ ግራ ያጋባል። እኔ ለምስኪን የዋሁ ምእመን ብዬ ነው ዝም ባይሏቸው ጥሩ ነው። አንድነት አላችሁ ብዬ ማሰብ ግን ይከብደኛል። አመሰግናለሁ፣ ይቅርታ አድርጉልኝ ካሳዘንኩት ይላል። ወደ መልሴ ከመግባቴ በፊት ግን ይህንን መልእክት ለጻፋችሁልኝ ግለሰቦችም ሆናችሁ ማኅበርተኞች እጅግ በጣም ነው ከልቤ በእውነት በድንግል ስም የማመሰግነው። ውጤት በሥጋ የሚያሰጥ ቢሆን ኖሮ ከመቶ በመቶ ነበር የምሰጣችሁ። በእርግጥ በነፍስ ያሰጣል። ምክንያቱም እንደ ሳይጣኒዝም አስመሳይ ክርስቲያን ተብዬዎች ሁሉ ቱቦ አፋቸውን እየከፈቱ በብልግና ቃል የሰውን ማንነት ሁሉ ሳይመረምሩና ሳያውቁ እንደ ታክሲ ወያላዎች ማለት ነው ማንንም ከማን ሳይለዩ በባለጌ አፋቸው እንደሚዘረጥጡት እኒህም ከንፈራችን፣ ምላሳችን፣ አንደበታችን የኛ የግላችን ነው። ስለዚህ የፈለግነውን ብንናገር ከልካያችን ማን ነው? መዝሙር 11 ከቁጥር 3 እስከ 4 እያሉ እንደሚሳደቡት ሳይጣኒዝም ሳትሆኑ በእውቀትና በትሕትና መንፈስ ተሞልታችሁ በምንም ይሁን በምን ታላቅን እንደ ታላቅነቱ፣ አዋቂን እንደ አዋቂነቱ፣ ጻድቅን እንደ ጻድቅነቱ ስለ እውነትና ስለ እውቀት ነገር ብላችሁ ሳትፈሩና ሳታፍሩ መጠየቃችሁ እጅግ በጣም ነው ደስ ያለኝ። የሚያሳፍርና የሚያስፈራ በማይሆን ነገር ዘሎ መግባትና መንጠራራት ነው። ያለ አቅም መንጠራራት ጡጫ ያስቀምሳል አለ ሰንደቅ የሚባለው ወጣት። እናም የእውነተኛ ክርስቲያን ወጉና ልማዱ ይህ ነው እንጂ እንደ ሰይጣኒዝም አስመሳይ ክርስቲያን ተብዬዎች እውነተኛውን ሰው ሐሰተኛና ሰይጣን አድርገው በብልግና ቃል መሳደብና ሐሰተኛውን ሰው ደግሞ እውነተኛና መልአክ አድርገው በቅድስና የድለላ ቃል መናገር አይደለም። እናማ በግልጽ ቋንቋ ለምን ዝም ትላለህ ብላችሁ እኔም በአደራነት ቃል በማስደንገጣችሁ መድኃኔ ዓለምና እናቱ ድንግል ማርያም ይባርኳችሁ፣ ያክብሯችሁ። የእውነትና የትሕትና ተግሣጻዊ ቃላችሁ ሁሉ አዋቂ ነኝ፣ እውነተኛ ነኝ፣ ጻድቅ ነኝ፣ የበላይ ነኝ የሚለውን ሁሉ ያንጻል፣ ያስደስታል እንጂ አያሳዝንም፣ አያስቆጣም፣ አያስከፋም። በስነ አእምሮና በስነ ልቦና ሐሳቤና ግንዛቤ ደደብ ካልሆነ በቀር እኔም ትምህርቴ፣ እድገቴ፣ ኑሮዬ ሁሉ ከእውነተኞች አባቶች እግር በታች ሆኜ ስሳሳትና ሳጠፋ በቃላቸው እየተገሰጽኩና እንዲያም ሲል በአለንጋ እየተገረፍኩ ነው። ጥንት በትምህርት ቤት ኋላም በገዳም ልጅ በአባቱ መልካም መንገድ ተከትሎ በመልካም መንገድ ይሄዳልና እኔም በአባቶቼ መልካም መንገድ በመሄዴ በተግሳጽ እንዳደግኩ ሁሉ አሁንም ባልንጀሮቼ ክርስቲያን የሆኑት ሁሉ ሲሳሳቱና ሲያጠፉ የሚሰሙኝን አጥፊዎች ሁሉ ገስጻለሁ። ይህም ደግሞ ሐዋርያዊ አስተምህሮ ነውና እንወቅ። ሌሎቹ ደግሞ እንዲፈሩ ኀጢአት የሚሰሩትን በሁሉ ፊት ገስጻቸው፣ ለአንዱም እንኳ አድሎ ሳታደርግ። አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 20 እስከ 21። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ።
ምከርም። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 5 ተመልከት። እናንተ ልብ በሉ፣ በግልጽ ገስጽ ይላል መጽሐፍ ቅዱስ ብላችሁ የሰውን የግል ኃጢአቱን በሰው ፊት እናወጣለን ብትሉ ውድ ከራሴ ነውና ተጠንቀቁ። ይህ የሐዋርያው አባባል ራሱን የቻለ ትርጉም ያለው ትምህርት ነውና በዚህ መሠረት እኔም ሳጠፋ አሁንም ነገም እስከ መቃብር ድረስ በእውነተኞችና በአዋቂ አባቶች እገሰጻለሁ፣ እዘለፋለሁ፣ እገረፋለሁ፣ እቀጣለሁ። ሁሉንም መልካም ነገር በደስታ እቀበላለሁ። ገዳም ውስጥ ስንኖርና ስናጠፋ እስካሁንም ድረስ በወደል ግንድና በወደል እግረ ብረት የቅጣት ቀናችን እስኪያልቅ ድረስ በከባድ ቅጣት እንደምንታሰርና እንደምንቀጣ ታውቃላችሁ? አታውቁም? ይህ ከመሆኑ በፊት ግን እንመከራለን፣ እንገሰጻለን፣ እንዘለፋለን፣ ምግብ ይቀነስብናል። ይህን ሁሉ ካልሰማንና ካልተመለስን ያው መከረኛው እስር ይመጣብናል። ይህም የማይመልሰን ከሆነ አልታሰርም አሻፈረኝ ካልን ደግሞ ከገዳሙ ተውግዘን መባረርና የኃጢአት ባሪያ ሆኖ መቅረት ነው። መድኃኔ ዓለም ሰውረኝ። የደረሰብኝ መስሎ ታየኝ። እየጻፍኩ እያለሁ ደነገጥኩ። በሉ ታሪኩ ብዙ ስለሆነ አያልቅምና ወደ እናንተ መልእክት ልመለስ። በተረፈ ለዚህ ለተላከልኝ ጽሑፍ መልስ ስሰጥ ከላይ እንደነገርኳችሁ ጸሐፊው ወንድ ይሁን ሴት መለያ መጠሪያውን ስለማይገልጽ ዝም ብዬ በግምት አንተ አንቺ እያልኩ ከመዘላብድ በማኅበር እንደተጻፈ አድርጌ በብዙሃን ቃል ልጠቀም ተገድጃለሁ። ለወደፊቱ ግን የራሳችሁን የጾታ ማንነት መርምሩ። ወደ መልሱ ልግባ። በፍጹም ከእግዚአብሔር እንደሆኑ ይሰማኛል ላላችሁኝ በጣም አመሰግናለሁ። አሁንም ነገም ለዘላለም ፈጣሪያችሁና አምላካችሁ የሆነው ቅዱስ እግዚአብሔር የራሱን ሰውና የሰይጣንን ሰው ይግለጥላችሁ፣ ተከትላችሁ እንዳትጠፉ። ልቦናዬን ስለምከተል ላላችሁኝ አሁንም መድኃኔ ዓለም መልካም ከሚያስብና ከሚያገናዝብ አእምሮና ልቦና አያውጣችሁ። መታወቂያ የሚያድሉትና የሚመዘግቡት ላላችሁኝ የሚያድሉት መታወቂያ ምን ይላል? የምንስ ነው? የኢትዮጵያዊነት ነው? የነገድ ነው? የሃይማኖት መለያ ነው? የኃጥአንና የጻድቃን መለያ ነው? ወይንስ የገነት መግቢያ ነው? እኔ ምኑም አልገባኝም። ስለ እነሱ የማውቀው ነገር የለኝምና። የሚመዘግቡትስ ጻድቃንን ነው ኃጥአንን ነው? ምዝገባው ስለምንድን ነው? ጻድቃንንና ኃጥአንን እየለዩና እየመዘገቡ ከሆነ ደግሞ ይህንን የመለየቱና የመመዝገቡ ሥልጣን ደግሞ የመድኃኔ ዓለም እንጂ የሰው አይደለም። የሰው ሊሆን ቀርቶ የመላእክትም የነቢያትም የሐዋርያትም አይደለም። የመላእክት ሥልጣንና ጸጋ ባጭሩ በሰማይም በምድርም ሙታንንና ሕያዋንን ማማለድ ነው እንጂ አንተ ኃጥእ ነህ፣ አንተ ጻድቅ ነህ ብለው በራሳቸው ፈቃድ መመዝገብ ሥልጣን የላቸውም። የሕያዋንና የሙታን መዝገብ የመድኃኔ ዓለም ብቻ ነው። የነቢያትም የሐዋርያትም ሥልጣንና ጸጋ በምድር ማስተማርና በሰማይም በምድርም እንደ መላእክት ማማለድ ነው እንጂ አንተ ኃጥእ ነህ፣ አንተ ጻድቅ ነህ ብለው በራሳቸው ፈቃድ መመዝገብ ሥልጣን የላቸውም። እርግጥ ነው ሁሉም ምስክርነት አላቸው። ይህ ደግሞ መጽሐፍ ቅዱሳዊ አስተምህሮ ነው። ከዚህ ውጪ ሌላ ነገር አላውቅም፣ አይገባኝም። የንጉሥ ቴዎድሮስ ድምፅ ነው ይላሉ ላላችሁኝ ታዲያ እውነት ከሆነ ጥሩ ነዋ። አረፍን በሉኛ። ድምፁን ካሰሟችሁ ዘንድ መልኩንም በአካል ያሳዩአችሁ። ያኔ ቴዎድሮስ ነው ብላችሁ ማመን አለማመን፣ መቀበል አለመቀበል መብቱና ግዴታው የእናንተ ነው እንጂ የእኔ አይደለም። እኔ የምሰማውን ድምፅና የማየውን አካል አውቃለሁና፣ ማለትም የቴዎድሮስን ሙሉ ማንነቱን አሳምሬ ያውቃለሁና ደግሞም ባጭሩም ቢሆን ስለ ቴዎድሮስ ማንነት ተንትኜ ጻፍኩላችሁ እኮ። የመጨረሻው መልእክት ነው ይላሉ ላላችሁኝ የንጉሡ መምጫ ነው? የጌታችን መምጫ ነው? የሕዝቡ እልቂት መጨረሻ ነው ወይስ ምንድን ነው? እኔ አልገባኝም። ከነሱ የሰማሁትና የማውቀው ነገር የለኝምና። ያወጁትን ላላችሁኝ ምንድን ነው ያወጁት? ምን ብለውስ አወጁ? ዝርዝር ሁኔታ አላቸው? እኔ ምኑም አልገባኝም። የሰማሁትና ያየሁት ነገር የለኝምና። በእውነት ከእርሶ ወገን ናቸውን ላላችሁኝ እኔ እውነቱን ልንገራችሁና ክርስቲያን ቤተሰቦቼ የሆናችሁት እውነተኞቹ ሁሉ ወደዳችሁኝም ጠላችሁኝም
የኔ ወገን ሰው ከሚባለው ከሃዲ ፍጥረት መካከል ክርስቲያንም ይሁን እስላምም ይሁን ካቶሊክም ይሁን አሕዛብም ይሁን ፕሮቴስታንትም ይሁን የሃይማኖቱን ልዩነት ወደ ጎን ልተወውና በምድር ሳለሁ ደግ ነገር የሚሰራልኝ ሰው ሁሉ ለኔ ወገኔ ነው፣ እኔም ለሱ ወገኑ ነኝ። በደርግ ዘመነ መንግስት ዲላ ከተማ ላይ የኛ የተባለው ጳጳስና የኛ የተባሉት ካህናት አንድ ሆነው በመንግስት ሊያስመቱኝ ሊያስገድሉኝ ሲሉ የሙስሊሞች ሼህ እንዳስዳኑኝ ታውቃላችሁ። የኔ ጉድ ብዙ ነው። ጊዜው ሲደርስ ሁሉም ነገር ይወጣል። በተረፈ ከዚህ ሌላ ዋና ቀዳሚዋ በተለይ ደግሞ በአሁኑ ዘመን ብቸኛዋና ድሃዋ ወገኔ ናት የምላት እናቴና ሁለመናዬ የሆነችውና በሀገር በቀል ጠላት ተክዳ ተከርታ ፈርሳ ለጠላት ተሽጣ ያለችው ሀገሬ ጉዟ ምድር ኢትዮጵያ ብቻ ናት። እንዲሁም ከሰው ይልቅ በጫካ የሚኖሩ አራዊት ወገኖቼ ናቸው። ወገናቸው ነኝ ብል ይሻለኛል። ከዚህ ውጭ እነዚህ እናንተ የምትሏቸው ማህበራውያን በምንም ይሁን በምን የኔ ወገኖች ይሁኑ አይሁኑ የማውቀው ነገር የለኝም። እውነት እርስዎ ከነገሩን ጋር አይጋጭም ላላችሁኝ ይጋጭ አይጋጭ የምታውቁት እናንተ ናችሁ እንጂ እኔ የማውቀው ነገር የለኝም። ምክንያቱም እኔም ሆንኩ እነሱ የተናገርነውን ሁሉ የምትሰሙ የምታውቁ የምትመዝኑ እናንተ ናችሁ እንጂ እኔ አይደለሁም። ምክንያቱም እኔ የምሰማ የማውቅና የማምን ለጊዜው ራሴ የተናገርኩትን ብቻ ነው። እነሱ ምን ይናገሩ ምን ስላልሰማውና ስለማላውቅ ይጋጭ አይጋጭ አላውቅም። የሚጋጭ ከሆነ ደግሞ የራሴን ተናግሬያለሁ። ምን ይጻፉ ምን አላየሁም አልሰማሁም አላውቅም። የእነሱን ጽሑፍ ባነብና ቃላቸውን ብሰማ ኖሮ አዎ ይጋጫል ተጋጭቷል፣ አይ አልተጋጭም አይጋጭም እል ነበር። አሁን ግን ስለ እነሱ የጽሑፍም ሆነ የድምፅ መልእክት ያነበብኩትና የሰማሁት ነገር የለኝም። ስለዚህ በእነሱ ላይ ይቅርና በራሴ ላይም ቢሆን መፍረድ አልችልም። ስለ ንጉሥ ቴዎድሮስ ማንነት ተናግረውና ተጋጭቶባችሁ ከሆነ ደግሞ ከላይ እንደተናገርኩት ዝርዝር የትምህርት ትርጉም ሳልነግራችሁ ከማስቀረቴ በቀር ሌላውን ባለፈው በደንብ እንደነገርኳችሁ አውቃለሁ፣ አምናለሁ። ከነገርኳችሁ ውጭ ግን አይ ካላችሁ ደግሞ ገደል ግቡ ብዬ በግልጽ ነው የጻፍኩላችሁ። ስለዚህ እኔ ያልኩትና እነሱ የሚሉት የተለያየና የሚጋጭ ከሆነ የኔን ወይም የነሱን መልእክት የመረዳቱና የእውቀቱ የማመኑና የመቀበሉ ሚዛኑ ከናንተ ነው እንጂ ከኔ ወይም ከነሱ አይደለም። እኔና እነሱም እናንተ እንደምትሉት ከሆነ የሰማችሁትን ተናግረናል። ከዚህ አያይዤ የሚገርም ነገር ልንገራችሁማ። ስለ ንጉሥ ቴዎድሮስ ማንነት ስለጻፍኩት ጉዳይ ክርስቲያኖች ምን አሉ ይሆን ብዬ ለማየት ድረ ገጽ ከፍቼ ስመለከት እውነት ነው የምላችሁ አዲስ ነገር ሰማሁ አየሁ። ይኸውም እህተ ማርያም የምትባለዋ ተከታዮቿ በኮሜንታቸው የራሳቸውን ማንነት ወደ እኔ ገልብጠው እኔን በቁሙ በግልጽ አንተ ሰይጣን፣ አንተ ዲያብሎስ፣ አንተ ውሸታም፣ አንተ ልቦለድ ተናጋሪና ጸሐፊ ናውጣና እንግጠም የሚል አዝናኝና አስቂኝ የድንቁርና ቃል በመጠቀም ቴዎድሮስ የሚባል ንጉሥ የለም አናውቅም፣ የኛና የኢትዮጵያ ንግሥታችን ንግሥተ ነገሥት እህተ ማርያም ናት፣ ኢትዮጵያን አንድ አድርጋ የምትገዛ ንግሥተ ነገሥት እህተ ማርያም ብቻ ናት እንጂ ቴዎድሮስ የሚባል የለም፣ ኢትዮጵያን አንድ አድርጋ የምትገዛ ንግሥተ ነገሥት እህተ ማርያም ብቻ ናት እንጂ ቴዎድሮስ የሚባል የለም አይመጣም። ገና አንተም ራስህ ለእህተ ማርያም ከእግሯ ስር ትሰግዳለህ እያሉ አሳውቁኝ። እኔም መዝናኛዬና መሳቂያዬ ያደረግኳቸው እላችኋለሁ። ይበልጥ ግን በጣም አዘንኩላቸው። ሰው ሁሉ በቁሙ አበደ እንዴ ብዬ ደነገጥኩ። እኔ የተባለችውንም ሴት በወሬ ካልሆነ በቀር በፍጹም አላውቃትም። ምን ትሆን? እናማ ንግሥታችን ይህች እህተ ማርያም የሚሏትንና ንጉሣችን ይህ ቴዎድሮስ ነው የሚሉትን በተናጠልም ሆነ በአንድነት ተጋብተውም ሆነ ሳይጋቡ ወደ 4 ኪሎ ቤተ መንግሥት በአካል ሲገቡ ዝም ብሎ ማየት ይበጃል እንጂ ሌላ ምን ይባላል? ከሆነም ደግሞ እልል እያልንና ተከታዮቿ እንደነገሩኝ እየሰገድነ እንዲገቡ እንመኝላቸዋለን። በኋላ ሆነን እንሸኛቸዋለን። ችግሩ ግን የ4 ኪሎን የቤተ መንግሥቱን አስፋልት ሲሻገሩ ወይ ከ6 ኪሎ ወይም ከለገሃር የሚመጣ መኪና እንዳይገጫቸውና ሳይገቡ እንዳይሞቱ ነው።
እንዲሁም የቤተ መንግስቱ አጥርና በራፍ ጠባቂዎች አንተ የት ነህ አንቺ የት ነሽ ብለው ሲጠይቋቸውና ቁሙ ቁሚ ሲሏቸው ንጉሥ ቴዎድሮስ ነኝ፣ ንግሥተ ነገሥት እህተ ማርያም ነኝ፣ ቤተ መንግስት ልንገባ ነው ሲሉ የምን አባህ ንጉሥ ቴዎድሮስ የምን አባሽ ንግሥተ ነገሥት ብለው ግንባራቸውን በስናይፐር ጥይት እያፈረሱ እንዳይጥሏቸው ነው የሚያስፈራው። ድሃ በህልሙ አለ ያገሬ ሰው። እውነት እኮ ነው። በአፄ ኃይለ ሥላሴ ጊዜ አንዲት ከወላጆቿ ጋር የምትኖር ወጣት ልጃገረድ ጠዋት ከመኝታዋ እንደተነሳች ወደ አባቷ በፍጥነት ተጠጋችና አባባ አባባ አለቻቸው። አባትም አቤት ልጄ ሲሏት ልጅትም ዛሬ በህልሜ ከጃንሆይ ጋር አብሬ ተቀምጬ አየው ስትል አባት ሆዬ አላገባሻቸውም ሲሏት እሷ የአባቷ ቋንቋ አልገባትም ነበርና አላገባኋቸውም አለች። የኔ ምስኪን እንዴት ታሳዝናለች! አባቷ እኮ እየቀለዱባት ነው። ሌላ ምን ልበል? ገባችሁ? አረ በቃኝ።